በባህልና በሃይማኖት ስም የተፈጸሙ አሰቃቂ ድርጊቶች የታሪክን መጽሐፋት በእንባና በደም አጨማልቋቸዋል። እንዲሁም በህንድ ጥንታዊ ታሪክ ውስጥ እስካሁን ካቀረብኩላችሁ ባህሎች እጅግ የተለየና ለብዙ ሺህ ዓመታት የሴቶችን ህይወት የቀጠፈውና አስደንጋጩ ባህሉም ሳቲ ይባላል። ባል ሲሞት ሚስቷ በህይወት እያለች ከባሏ አስክሬን ጋር እንድትቃጠል የሚያስገድደው ይህ አስፈሪ ልምድ እንዴት ለዓመታት ዘለቀ? ይህንን ባህል ለመቀየር የተከራከሩት እና የተጋደሉትስ እነማን ናቸው? ታሪኩን ለመስማት ዝግጁ ከሆናችሁ ጀምር። ሳቲ የሚለው ቃል የመጣው በህንድ አፈ ታሪክ ውስጥ ከምትታወቀው ዳቪ ሳቲ ከተባለች አምላክ ስም ነው። ታዲያም ቤተሰብ በጥንት ዘመን ይህ ድርጊት የጽናትና የቅድስና ተግባር ነው ብለው ያምኑ ነበር ወይ ያስቡ ነበር። ማለትም አንድ ባል ሲሞት ሴቲቷን በህይወት እያለች ማቃጠል። ነገር ግን አንድ ያልተረዱት ነገር ይህ ባህል ወይም ሴቷን በህይወት ከባሏ ጋር ማቃጠል በሂደት አደገኛና አስፈሪ መሳሪያ እየሆነ ነው። አስቡት ቤተሰብ፣ አንድ ትዳር ያደረገው ወንድ ከሞተ ሚስቱ በማህበረሰቡ በሃይማኖቱና ይህንን ባህል አጥብቀው ከሚይዙ ሰዎች ኃይለኛ ጫና ይደርስባታል። ያው ምንድነው ጫናው ካላችሁ ደግሞ ላስታውሳችሁ። አንድ ትዳር ያደረገው ወንድ ከሞተ ሚስቱ በህይወት እያለች ከሱ ጋር እንድትቃጠል ያስገድዷል ወይም ያስጨንቋታል። ታዲያ ይህንን ባህል እያደረጉት የነበሩት ቤተሰብ የተሳሳተ እምነትና አስተሳሰብ ስለነበረ ነው። በወቅቱ እነዚህ ሰዎች እንዲህ ብለው ያምናሉ። ባሏ ከዚች ዓለም በሞት ተለይቶ ሴቲቷ በህይወት ከቀረች ለቤተሰቧ እርግማን ይዛ ትመጣለች ይላሉ። ይህ አስተሳሰባቸው ነው ሴቶችን አደጋ ላይ የሚጥለው። ታዲያም ሴቶች ሳይጠየቁና ሳያስቡት ወደዚህ እሳት ተገፍትረው በግድ ይወረወሩ ነበር። ይህም ድርጊት ለዓመታትና ለዘመናት ቢቀጥልም ነገር ግን በ19ኛው ክፍለ ዘመን የዚህን ታሪክ አቅጣጫ ለመቀየር አንድ ወንድ ወይ አንድ ወጣት ተነሳ። ስሙም ራጃራም መሃሮይ ይባላል። የዚህ ሰውዬ ስም ማለትም ይህንን ታሪክ ለመቋጨትና ይበቃናል ብሎ ለማገድ። ራጃ የተባለው ወጣት ይህንን ባህል የማይወዱ ቤተሰብ የገዛ ቤተሰቡ በእንደዚህ አይነት ድርጊት ሲያልቁ በአይኑና በአካል ቆሞ አይቷል። ለዛም ነው ህይወቱን ሙሉ መስዋዕት አድርጎ ይህንን ድርጊት ለማቆምና ለማስቆም የተነሳው። አስተውላችሁ ከሆነ የለቅሶ ቤት ንፍሮ ይጣፍጣል ይባላል ቤታችሁ እስካልደረሰ ድረስ። ይሄም ሰውዬ ምንም አይመስለው ነበር። ነገር ግን የገዛ ቤተሰቡ በዚህ ባህል ሲጎዳ ሲያይ ሊያስተካክለውና ሊቃወመው ተነሳ። ነገር ግን ራጃ ይሄንን ተቃውሞ ሲያስነሳ ከሃይማኖት መሪዎች እንዲሁም ይህንን ባህል አጥብቀው ከሚያከብሩ ማህበረሰቦች የሞት ማስፈራሪያ ዛቻ እየደረሰበት ነበር። እንገላሃለን እረፍ እስከ ማለት ደርሰዋል። ነገር ግን ቤተሰብ ይሄ ሰውዬ ዛቻ ቢደርስበትም ወደኋላ አላለም። ይልቁንስ የጥንት መጽሐፋትን በጥልቀትና በጥንቃቄ ማንበብ ጀመረ። ይህ ሳቲ የተባለው እምነት በምንም መልኩ በሃይማኖታቸው ጋር ግዴታ እንዳልሆነ ይልቁን ሰብአዊነትን የሚጻረር ትልቅና አደገኛ ወንጀል እንደሆነ ለህዝቡ ማስተማር ጀመረ። ታዲያም በስተመጨረሻና በስንት መከራ ራጃ ልፋቱ ተሳክቶለት ከእንግሊዝ ቀኝ ገዢ አስተዳደር ጋር በመደራደር በ1829 ዓመተ ምህረት ለመጀመሪያ ጊዜ ሳቲ በህንድ ግዛት ውስጥ በህግ ሙሉ በሙሉ የታገደ በሞት የሚያስቀጣ አድርጎታል። ነገር ግን ህጉ በ1829 ቢወጣ በስውርና በተለያዩ መንደሮች ውስጥ ድርጊቱ አልፎ አልፎ ይፈጸም ነበር። ነገር ግን የዓለምን ትኩረት የሳበውና የመጨረሻው ድርጊት የተመዘገበው አሳዛኝ ክስተት የተፈጸመው በቅርብ ጊዜ በ1987 ዓመተ ምህረት ነበር። ሩፕ ካንዋር የተባለች የ18 ዓመት ወጣት በድንገት ባሏ ሞቶ በዚህ ባህል ህይወቷን አጣለች። ታዲያም ይሄ ድርጊት ወይም ይሄ ክስተት በይፋ ወደ ኢንተርኔት ሲወጣ መላው ህንድ ተናወጠች። በሺዎች የሚቆጠሩ የሴቶች ህግ መብት ተሟጋቾች ወደ መድረክ እየወጡ ታላቅ ተቃውሞ ማድረግ ጀመሩ። ታዲያም ይህንን ረብሻ ተመልክቶ የህንድ መንግስት በ1987 ዓመተ ምህረት ዘ ኮሚሽን ኦፍ ሳቲ ፕራይቬሽን አክት በመባል የሚታወቅ እጅግ ሀያልና ጥብቅ ህግ አወጣ። በዚህም ህግ መሰረት ድርጊቱን መፈጸም ብቻ ሳይሆን ይህንንም ባህል ማበረታታት ወይም ማሞገስ በራሱ ከባድ የእስር ቤትና የሞት ቅጣት ያስቀጣል ብሎ ተናገረ። ዛሬ ላይ ሳቲ የሚባለው ባህል በህንድ ታሪክ ውስጥ የጠፋና ከባድ አሰቃቂ ድርጊት የሚያሳይ ወንጀል ሆኗል። የራጃራ ሞሃሮይ እና የሌሎች የብዙ ተሟጋቾች መስዋዕትነት የብዙ ሚሊዮኖችን ሴቶች ህይወት አትርፏል። ራጃና ተሟጋቾቹ ባይነሱ ኖሮ ይህንን ባህል እስከዛሬ ይቀጥል ነበር ወይም እስካሁን ድረስ ይተገበር ነበር። እና ቤተሰብ ይህንን ባህል እንዴት አያችሁት? ሀሳብ አስተያየት ካላችሁ ኮመንት ላይ አቤኔ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላ ጸዴ ቪዲዮ እስከማገኛችሁ